ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉት ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮዎቹ ሲረዝምባችሁ በማፍጠኛ ማየት ትችላላችሁ። 3 ቪዲዮ አይታችሁ ደግሞ አልተፈታም ካላችሁ ስር ህልሙ ማስቀመጣችሁን እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ላይክ ማድረጋችሁን ግን አትርሱ። ስትጀምሩ ቪዲዮ ላይክ አድርጋችሁ ጀምሩ። መሰረት እስኪ ይህን ፍቺልኝ እባክሽ። ይመስለኛል ትምህርት ቤት ክፍል ይመስለኛልና ብዙ ሰዎች ቁጭ ብለዋል። እኔም እዛው ክፍል ቁጭ ላለ ወንበር ላይ ወዲያው ከእኔ ተከትላ የሆነች ሴት ትገባለች። እንደ አስተማሪ ትመስላለች። ከዛ ከእናንተ መሃል አንድ ሰው ፈልጋለሁ ትልና የባሌን ስም ትጠራለች። ከዛ እሱ ከኔ ኋላ ነበር የተቀመጠው። ስሙ ሲጠራ ተነስቶ ወደ ሴትየዋ እየሄደ ሆዱን ያመመው ይመስላል። ሆዱን እያሻሸ ወደ እሷ እየሄደ በጣም አሞት ተዝለፍልፎ በጉልበቱ በርከክ ብሎ ወንበር ይደገፋል። እኔ እየጮኩ ወደ እሱ ሄጄ አነሳውና አቅፌ ከክፍሉ ውስጥ ስወጣ በሩ ላይ ደረጃ ነበረ። ከብረት የተሰራ ይመስለኛል፣ ግን መሬት ላይ አላረፈም ነበረ። በእግሬ መትቼው መሬት እንዲነካ አርጌ ወጣሁ። እንዳቀፍኩት ወደ ሐኪም ቤት ነበር ይዤው የምሄደው። መንገድ የሆነች ልጅ ነጭ ጋውን ለብሳ ከህፃን ጋር እየተጫወተች እቻት እነሱ አልፌ ወደ ሐኪም ቤት አይቻት እነሱ አልፌ ወደ ሐኪም ቤት ሲሄድ ሐኪም ቤቱ በር ገርበብ ብሎ መሬት ቀጤማ ተጎስጉዞ ሻማ ተበርቶ ነበረ። ወደ ውስጥ ስገባ ማንም የለም። ከዛ ስጣራ ውጪ ያየኋት ልጅ ነጭ ጋውን ለብሳ ያየኋት እኔ አለው ስትለኝ እሱን አልጋ ላይ አስተኝቼው እሷን ልታክመው ስትዘጋጅ ነቃው። ረዘም ነው ግን እባክሽ እሺ ችግር የለውም። አንደኛ ትምህርት ቤት ማየት ከህይወት የምትማራቸው ነገሮች እንዳሉ የሚያመላክት ነው። ያው ትምህርት ቤት ከብዙ ምንማራቸው ከህይወት እንዳሉ የሚያመላክተን ነው። ሌላኛው ሆዱን እያሻሸ ሆዱን አሞት ወደሷ እየሄደ ነው ያልሽው። ያው ሆድ ማሻሸት የሚያስጨንቀው ነገር እንዳለ ውስጡ የሆነ የሚያብሰለስለው የሚያስጨንቀው ነገር በሆዱ የያዘው ነገር በልቡ የያዘው ነገር እንዳለ የሚያመላክት ነው እና የሆነ የሚያስጨንቀው ነገር እንዳለ ነው የሚያመላክተው። ሌላኛው ደረጃ መውረድም መውጣትም ጥሩ ነው። ፈተና ማለፍን መወጣትን ነው የሚያመላክተው። ቆንጆ ነው። ሌላኛው ወደ ሐኪም ቤት ስትሄዱና ቀጤማ ተጎዝጉዞ ነው ያልሽው። ቀጤማ ጤና ነው፣ ቆንጆ ነው። ሻማ ጸጋን ነው የሚያመላክተው። ሌላኛው ነጭ ጋውን የለበሰ ሰው ሆስፒታል ያለ ነጭ ጋውን የለበሰ ሰው ሐኪምን በአጠቃላይ ማየት ደግሞ መልካም ነገር ነው የሚያመላክተው። ጥሩ ነገር እንዳለ በህይወትሽ የምታገኘው ጥሩ ነገር እንዳለ ቆንጆ ነው። ግን እሱ ተዝለፍልፎ ሲወድቅ ማየትሽ ግን የሆነ ውስጡ ያስጨነቀው ነገር እንዳለ ሆዱንም ሲያሻሽነ ይሾና የሆነ ሲያስጨነቀው ነገር እንዳለ ነው። ያው ጸሎት ነው ማድረግ የሚያስፈልገው። ጸሎት ግን መልካም ነው። ሄርሜላ የኔ እናት በህልሜ ድሮ ጓደኛዬ መንገድ ላይ ቆሞ እኔና እህቴ ደግሞ ነጠላ ለብሰን ከቤተ ክርስቲያን እየተመለስን ነበር። ከዛ እሷ ሰላም ልትለው ስትሄድ እኔ አልፈዋለሁ ሰላም ብላው አዋርታው ስትመለስ ሁለታችንን ናፍቃችሁኛል ያለኝ ነበር። ለምን ሰላም አትዩም እያለችኝ ተይው ብያት እሄዳለሁ። ሁለተኛ ህልም ደግሞ ከእህቴ ጋር እየሄድን አንድ ወንድ ቆሞ እያለቀሰ አየዋለሁ። ሲጋራም የያዘ ይመስለኛል። እሱ እያየው ዞር ስል የሚያምር ቤተክርስቲያን አያለው። ከዛ ይሄ ቤተክርስቲያን የመድኃኔዓለም ነው እላታለሁ። እህቴን አው ስትለኝ እሳለማለሁ። ከዛ ዞር ስል አንድ ታዋቂ ዘፋኝ ቁጭ ብሎ እንደ ቃለ መጠይቅ ነገር ያረጋል። ከዛ አንዱ አላቅህም ይለዋል። ከዛ ወደ እኔ ይዞርና አንቺ አታውቂኝም ሲለኝ አው እለዋለሁ። ከዛ ካለፍን በኋላ እህቴ ዘፋኝ እኮ ነው ትለኛለች። ከዛ አላወቅኩትም እላታለሁ። ቤት ከገባን በኋላ ወደ ላይ ሳይ ጣሪያው
ክፍተት ነበረው እና ባለው ክፍተት ያንን ዘፋኝ አሁንም ቃለ መጠይቅ ሲያደርግ አየዋለሁ። ከዛ ወይኔ አወቅኩት እያልኩኝ ለእህቴ ስነግራት እሱ በተቀመጠበት ዝቅ ብሎ እያየኝ ፈገግ ይላል። ፀጉሩ ደግሞ በጣም ረጅም ድሬድ ነው። እሺ ነጠላ መልበስ ነጠላ ጸጋ ነው፣ በጣም ቆንጆ ነው። ጸጋ ነው የሚያመላክተው። መንገድ ያው የህይወት መንገድን ነው የሚያመላክተው። ሲጃራ የሚያጨስ ሰው ማየትሽ ደግሞ ሲጃራ የስጋ ፈተናን ስለሆነ የሚያመላክተው ጸሎት ማድረግ ነው። ያው ጸሎት ማድረግ ካወቅሽው ለዛ ሰው ይሆናል፣ ካላወቅሽው ግን አንቺን ይሄ የሚመለከት የስጋ ፈተና ነው የሚያመላክተው። በደንብ መጸለይ ያስፈልጋል። ሌላኛው ታዋቂ ሰው ማየት በህይወትሽ መጪ አስደሳች ነገር እንዳለ፣ ጥሩ ነገር እንዳለ የሚያመላክትሽ ነው። ቆንጆ ነው። ሌላኛው ግን ጣራ ክፍት ሆኖ ማየት ጥሩ አይደለም። የእግዚአብሔር ጸጋ ከቤት ሲወጣ ስለሆነ በደንብ መጸለይ ያስፈልጋል። ያው ሲጋራውም እንደዛ የስጋ ፈተና ነው የሚያመላክተው። ሌላው ያው ፈገግ እያለ ነው ሲያይ መሳቅ በህልም ሐዘንን ስብራትን ስለሆነ የሚያመላክተው ጸሎት ማድረግ ያስፈልጋል። ፀጉሩ ረጅም ሆኖ ጸጋ ነው፣ በጣም ቆንጆ ነው። ያው ግን ጸሎት አድርጊ፣ የሆነ በህይወት የሚገጥም ትንሽ ፈተና ሊኖር እንደሚችል የሚያመላክትሽ ነው። ያው ጸሎት ማድረግ ያስፈልጋል። ያንን ነው። መሰረት በህልም ተራራ ወደ ታች እየወረድኩኝ እና አንድ አባት ሊሸራተት ሲል ከገደሉ አፋፍ ተቀመጡና ወደ ታች ወርጄ ትንሽ ሜዳ እና ምንጭ አለ እና ከዛ በፊት የማውቃቸው ሴቶች አልፊያቸው ከዛ ተመልሼ እጃቸውን ጨብጬ ሰላም አልኳቸው። ከዛ እናቴ እና 2 ሴቶች ልጆች አየው። ከዛ እናቴ በሰሃን ምግብ ሰታኝ ነቃው። በሰቀጣ ችግር የለው። ምግብ በረከት ነው፣ በጣም ቆንጆ ነው። ምግብ በረከትን ነው የሚያመላክትሽ። ተራራ መውረድን መውጣትም ሀሳብን መወጣት ነው፣ ፈተና ማለፍን ነው የሚያመላክተው። በጣም ቆንጆ ነው። ሌላው ገደል ያው ጥሩ አይደለም፣ አበሳ ጭንቀት ነው። ግን ማንም እንትን ያለ የለም። ራተቱ ሲሉ ከገደል አፋፍ ተቀመጡ እናሽ አልገቡም። ገደል ያው ጥሩ አይደለም፣ ግን ማንም እንትን ያለ የለም። እሺ ሌላው ያው ምግብ በረከት ነው፣ ቆንጆ ነው። ምንም እንትን የለውም፣ ቆንጆ ነው፣ በረከት ነው። ABGY መቅዲ በህልም የሆነ ቤት አልጋ ላይ ተኝቼ አያለው። የማውቃቸው ልጆች መጡ፣ እንዳላየዋቸው ዝም እላለሁ። ከዛ እንቅልፍ አልወሰደኝም። ከዛ ቆይቼ በእጄ ሰላም እላቸዋለሁ። ከዛ አንዱ ዘመድ ነገር ነው፣ ተነስቼ አቀፍኩት። እሱ ደግሞ በጣም ደስ ብሎት ነው ያቀፈኝ። ከዛ ሲነጋ ተነስቼ ዘይቱን እየበላው ነበር። ስጥለው ደግሞ ብዙ ነፍሳት ይወጡበታል። እሱን ትቼ ደግሞ ሻወር እወስዳለሁ። ግን ሻወር የማረገው በጣም ላይ ተሰቀዬ ነው። የታጠብኩት ውሃው የሆነ ነገር ይዞት ነበረ ማለት ወደ ውስጥ አልገባምና የከለከለው ነገር ደግሞ በጣም ትልቅ ካርቶን ነው እና ሳነሳው የብርድ ልብስ ነበረ እንዳለ አራሰው። ከዛ እሱ አድርቄ ወደ ገበያ ሄድኩኝ። ሽንኩርት ገዝቼ ወደ ቤት ስመለስ ብዙ ሰው በሰልፍ ነው የሚሄደው። መንገዱ ጠባብ ሆኖ ወደ ላይ ስለሆነ በአቋራጭ አርጌ እንደምንም ብዬ ቀደምኳቸው። ከዛ ግን እናቴ ቁጭ ብላ አገኘዋት። አንድ ሴት ደግሞ ነይ የት ሄደሽ ትለኛለች። እናቴ ደግሞ አንቺን ልወስድ ነው የመጣሁት ወደ ቤት ትለኛለች። ከዛ እናቴን ትቻት እየሄድኩኝ ሰዎች በድንጋይ ሲወራወሩብኝ አየው። በኋላ በፊት በቃ ማንቀሳቀስ አሳጡኝ፣ ወደፊት መንቀሳቀስ አሳጡኝ። አንድ ልጅ ነበረች ከኋላዬ ሁና ራሷን ልታወጣ ትጥራለች። ምንድን ነው? እሺ አልጋ ጸጋ ነው፣ ትዳር ነው፣ ቆንጆ ነው። ግን ያው እንትን ደግሞ ምንድነው ዘይቱን እየበላው ዘይቱን ያው
ፍራፍሬ ሲሳይ ነው የሚያመላክተው። ፍራፍሬ ብር ማግኘት ሲሳይ ነው። ግን ከዛ ውስጥ ነፍሳት ሲወጡ ነው ያየሽው። ያው ያንን እንዳታገኘ ያው ምቀኛ ምናምን እንዳለ የሚያመላክትሽ ነው። ሻወር ወሰድኩኝ ያልሽው ሻወር መውሰድ ደግሞ ፈጣሪ በደልን ይቅር እንዳለ ኃጢአት መንጻትን ነው የሚያመላክተው። በጣም ቆንጆ ነው። ግን ወደ ውስጥ ሊገባ አልቻለም። በደንብ ጸሎት አድርጊ። ሌላው ብርድ ልብስ ጸጋ ነው። ግን ታጥቦ መታጠቡ ምናምን ጸጋ እንደመተው ስለሆነ በጣም መጸለይ ያስፈልጋል። ካርቶን ደግሞ የሆነ ካንቺ የተደበቀ ነገር እንዳለ የሚያመላክትሽ ነው። ያው መጸለይ ነው አስፈልጉ። ያኛውን የከለከለው ነች። ገበያ ደግሞ ሄድኩኝ ያልሽው ገበያ መከራ ነው። ሽንኩርት እንባ ነው። ትንሽ ጥሩ አይደሉም እነሱ። ያው ጸሎት አድርጊ። መንገዱ ጠባብ ሆኖ ጠባብ መንገድ የእግዚአብሔር መንገድን ነው የሚያመላክተው። ግን ትተሽ በአቋራጭ ስቴጅን ያየሽው። ያው አቋራጭ መንገድ ደግሞ የሆነ በትክክለኛው መንገድ ካልሄድን ያው ያጠረ ቢመስልም የሆነ እንቅፋት ወይም የሆነ ነገር ሊያጋጥም እንደሚችል ጥሩ አይደለም። በአጠቃላይ አቋራጭን መጠቀም ያው በቀጭኑ መንገድ ሄደሽ ቢሆን መልካም ነበረ። ግን ያው በዛ በአቋራጩ ሄድኩኝ ያልሽው ያው ጸሎት አድርጊ። ሌላው እዛ በአቋራጩ ጋር ስቴጅ ደግሞ ድንጋይ ወርውሮ እንዳላልፍ አደረጉኝ ነው። ያው ድንጋይ መጥፎ ቃላትን ነው። ስለዚህ የሆነ እንትን አይደለም። ያው ይሄንን ጸሎት ማድረግ ነው የሚኖርብሽ። የሆነ ያንን ነው ማለፊያ ማሳጡ። ያው ጸሎት አድርጊ ወደፊት እንዳትይ የሆነ እንቅፋት የሚሆንብሽ ነገር እንትን እንደሚል ነው። ስለዚህ አሁን በጸሎት ማስተካከል ይቻላል። ጸሎት አድርጊ። ሚኪ ሰላም ላንቺ ይሁን። አሜን። ለሁላችን በህልም የተቆራረጠ እንደ ስጋ በደም የተለወሰ ከማህፀኔ ይወጣል። ከዛ ወንበር ላይ ቁጭ ብዬ ትምህርት ቤት ይመስለኛል ወደ ውጪ ሳይ ድንግል ማርያም እያታለው የምትበር ነጭ እርግብ ጠርታ ከሰማይ ታወርዳለች። ከዛ እጇ ወደ እርግብ እየጠቆመችኝ ስታወራኝ እርግብ ወደ ትንሽ ልጅ ይቀየራል። ከዛ ይሄ ግን እኔ ብቻ ነኝ ያየሁት። እባክሽ አትለፊኝ። በጣም ብዙ ጊዜ ታልፊኛለሽ። አመሰግናለሁ ስለምትፈችልኝ። እሺ እናት፣ አንደኛ በአጠቃላይ ከውስጣችን ሲወጣ የባል ነገር ሲወጣ ካየን ከበሽታ መገላገልን ነው የሚያመላክተው። ሌላኛው ግን ያንቺ ደም ነው ያልሽው ማጸኔ ከዛ ደም ስጋ ይምሰል ደም ይወጣል። እሺ ደም ብር ማግኘት ሲሳይ ማግኘትን ነው። ባል ነገር ደግሞ ያው በአጠቃላይ ደግሞ የሆነ እንትን ሲወጣ ለማየት ከበሽታ መገላገል ነው የሚያመላክተው። ትምህርት ቤት ከህይወት የምትማራቸው ነገሮች እንዳሉ የሚያመላክትሽ ነው። በጣም ቆንጆ ነው። እንደገና ደግሞ ወንበር ላይ ነው ተቀምጠሽ ያየሽው። ክብርን ሹመትን ነው የሚያመላክተው። በጣም ቆንጆ ነው። ሌላው እመቤቴ ማርያም ትታየኛለች በነጭ እርግብ። ያው እመቤቴ ነው የምታመላክተው እርግብም እና በጣም ቆንጆ ነው። ላንቺ ብቻ ነው ሲታይሽ ያየሽው። እመቤቴ ከአንቺ ጋር እንደሆነች የሚያመላክትሽ ነው። በጣም ቆንጆ ነው። ጸሎት አድርጊ። ቆንጆ ነው በጣም። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክታውን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። በሌላ ልምድ እስከምንገናኝ መልካም ጊዜ